ጨራራም ምን አመጣው? በየፓስተሩ ስር ምን ያልከሰክስሻል? ሲስቱካ ማይገናኝ ሐሳብ እኮ ነው። እንዳንቀበላት እንኳን ለመስማት እንኳን አይመችም። እና ታው አንዳንድ ሰዎች በተለይ ማንች እንትና ዘርፌ ብዙ ታሪክ ያላት ሰው ነችና እኛ እንደዚህ አይነት ሰዎች ስላሉና አርፈሽ ብትቀመጪ ባይ ነኝ እኔ። ምክንያቱም በብዙ ማንነት ስለምትታወቂ ማለት ነው ከሚዲያውም ባለፈ እና ይሄ እየወጡ ቤተክርስቲያንን ለማንቋሸሽ ለመሳደብ ምክንያት እየፈለጉ እንደዚህ አጓጉል ነገር መናገር ተገቢ አይደለም። እና ምንም የምታውቀው ነገር የለም በነገራችን ላይ ምንም። እና ብዙ ተጋግጣለች በዘፈኑም በመምጣቱም ከዛ በመሄዱም ተጋግጣለች። ግን ያሰበችው አልሆነላትም። እና ከሄደች በኋላ ከመዝሙሩም ባለፈ እንደው እንደ ልሳንም እንደ ስብከትም ምናምን ሞካክራ ነበረ። ምክንያቱም አብረዋት የሄዱት ተተኮሱባት። በአንድ ሌሊት ነው የተተኮሱት የተባለ። በጋሻውም የራሱን ካምፓኒ ያቋቁሟል። ትዝታውም ተፍተፍ እያለ ነው ምናምንና ስታየው እሷ ብቻ ነች ድክርት ብላ የቀረችውና የግዴታ የሆነ ነገር ያስፈልጋል፣ የሆነ ማነቃቂያ። እንደውም ምንድነው ሱቅ ልከፍት ነው ወይ ያለኝ ሰው ነበር። ለማንኛውም የሆነ አትርሱኝ ነገር እንትኑ ራሱ ወሬው ራሱ አትርሱኝ ነው። አቅራቢዋም ያው ምን የምታውቀው ነገር የለም። ፈሳሞች እየሰደበን ነው ወይስ ምንድን ነው? እኔ አጉል ቦታ ቁጭ ብላችሁ እንደ አባት ሉተር ሽንት ቤት ቁጭ ብለህ ቲክቶክ የምታየውን ነገር አቁም። ምን አይነት ሰው ነው አሁን በጾም እና ሲሚት ላርግ። ለማንኛውም አይ እኔ ካለበት ሁኔታ ነው ብዬ ነው እዛ ደቅ ብሎ ነው ይሄን ቃል ያወጣው ብዬ ነው። ሶሪ ለማንኛውም ካስከፋው እኔ እውነት መናገር ስለምወድ እና አሪፍ ነው መኩታ፣ እንደዛ ነው። እሺ ይዋ ለማንኛውም ቃሉት ያሰማልኝ። በቃ እስቲ የኢየሱስን ዝማሬ እንስማ እስቲ። ሐሰተኞች ይስሙ መጥተው ጋብዘናቸዋል። ለማንኛውም አታውቅም የሚለውን ማለት ነው። እስቲ አንትሽ እናስገባት በእናት ባለ ልደት እንዴ አንትሾ ወየ እንዴት አላችሁ ሰዎች? ደግሞ ስንት ቆጠርን ዘንድሮ? አይገርም 68ቱን ገጫጨ ነው የታባቱ። ባኪ እውነተኛውን የጠየቅኩ ምንድነው? 38 አምናም 38 አልነበር እንዴ ፓፓ? አይ 37 ነበር ጭስ። አንቺ ከሁለት ዓመት በኋላ 40 ልትገቢ ነው? ኧረ ይመች ጌታ። አይገርምም እኮ ሁለት ፈሪ ሆነን እኮ ልንጨመድደው ነው እኮ። እኔ አንቺ ትችያለሽ፣ እኔ ሳድግ እንዳንቺ ነው የምሆነው። ኧረ በጣም ይገባል እንጂ እንዴ። አይ ደስ ይላል በጣም። እንኳን ተወለድሽ ብሮስኪ፣ በጣም እንወድሻለን ፓፓ። 40 ዓመት ሆኖ ራሱ አንቺ እያልን ልናወራ ነው። እኔ እኮ በጣም ፊትና እድሜ በጣም የሚራራቅብኝ ሰው በቃ እኮ እንደዚህ ነው እኮ። ከኖሩ አይቀር ያንተ ታናሽ መስዬ መኖር ነው የሚያስደስተኝ። አዎ አይ በጣም ደስ ይላል። እንኳን ተወለድክ። ረጅም እንኳን አብረን ተወለድን አባዬ። አይ አብረን አልተወለድንም፣ ረጅም ዓመት ልዩነት አለ። አብረን ይላል እንዴ አልደኛ 40 ፈርታታ። እሺ ግደለኝ ትደርሳታለህ በለው። መኩታ እንኳን መኩ ስንት ወንክ እድሜ?
አንደኛው ጣት የት አለ? አንዱ አይነበብም። ፈልገው ነው አላየመች 30 አልሽ አንቺ። በየአመቱ ያንተን 30 አመት ነው እንደምናከብረውኛ። ከዚህ በኋላ ልደቴ ምናምን እንዳትል ቀልደኛ። እዛው ነው እንደምትረግጠው። አቻምናም 30 ዘንድሮም አምናም 30 በ3 አመት አንዴ ነው እንደ አንድ የምትለው። አይ አምና ያከበርነው 29 ነው ማለት ተሰብስበን። አይ ልክ ነሽ። እንደዛ ነው። እኔ ዝም ብዬ ለጨዋታው ድምቀት ነው እንጂ አንቺ 30 ነሽ። በቃ ግሩፑን እየመራችሁት ነው በአንደኛና በሁለተኛ። እንዴት ባይዘዌ ማለት ነው። በ8 አመት ነው የሚበልጥሽ አንተሽ አይደለ? 3 ልጅ ደርሷል ትላለህ እንዴ? ምና ትስቃለህ ከኔ እኩል። ቶሎ ወደ ገደለው አትግባና። አይ በኩታ ሚሴጅሽ እንዳይጨናነቅ። ለማንኛውም እድሜሽም እየቆሰ ነው። እኛው ነገር እኮ ብዙ አራክሽም ታውቂያለሽ አንቺ። ወዴት? ወደ 30 ነው ታታቹን ታብታብ ማድረግ ፈልገህ ነው ወይስ እንደዛ እድሜ ዝቅ አታስደርገኝም? እንዴት ኧረ ኖርማል ነው ፓፓ። እንዴ ኖርማል እድሜ ላይ ነኝ እኮ ነኝ። አዎ ኖርማል ነች። ባይዘው ዮባ በጣም ትንሽ ነው። ትንሽ ከመሆኑ የተነሳ 32 ሊሞላ ነው። ኧረ ግደለኝ። ማንም አያምንሽም ፓፓ። መኩ ራሱ አያምንህም። መኩ እኔማ እውነቱን ስለማውቅ እንዴት አምናለሁ? እውነቱን አውቀዋለሁ። መኩ ግን ቀልድ አይደለም እንዴ። በ8 አመት ልዩነት እሱ 3 ሲደርስ አንተ ገና አላሟሟክሞላና ይልክ አይደለም። ላኩ እህቶች ትላል። ይሄ ፊት የሚያካክል ኤርፎን ጆሮ ላይ ታደርጋለህ። ትዳር መስሏል እሱ። እና እኔ የምልህ ኢዮብ 35 ይመስላል። ኧረ በጌታ ስም ጸብ ነው እንዴ ፈለግሽው? ኖርልን። አሜን። እና ቤት ትከፍታለህ አንተሽ በኋላ ወይስ ምናምን አንድ ላይ ዛና ክብር እሰይ። ለምን ኮና ከብራለና ሃፒ ምንድን ተከብሩ ትላለህ? ባለው በገናውን ያዘ የቀረሱ ነው ዘለሰኛ ልታረገው። ኧረ አንተስ ትለያለህ። ኧረ 40 ልንገባ ጫፍ የደረስን ሰዎች ደግሞ አሁን ሃፒ በርዝዴይ ምናምን እናከብራለን በለኝ። ኧረ ራስን ቻል። ልጆች ያከብሩልሃል አንተሽ። ትናንትና ወክ ይዘውኝ ወጥተዋል። እባክህ አክብረውልኝ አልኩ። ትናንት ቤት ነበርሽ እንዴ? አንቺ ተይ ዝም በይ በእናትሽ። ቤት ነበርሽ ምንም ትያለሽ? ማውራት የደብሮ ነው በጣም ሆድ እንዳታስብሰኝ ይቅርብ። በ40 አመት ሆድ ባሴ ምናምን ትጫወታለህ እንዴ? አራራራ እንደዛ ምን ቀረኝ እኮ መግለጫ መውጣት ነው የቀረኝ እኮ በቪዲዮ እንደዛ ጽፌ የዘጋኝ ሰውዬ ደግሞ ተው እባክህ። ኤልያስ ሀጎስ አይቼዋለሁ ግን በቃ ማውራት ስላልፈለግኩ እኮ ነው ዝም ያልኩት። አትደጋግመው ደግሞ ጻፍብኝ እና እንዴት ይዟቸዋል? መኩ እንዴት ነው ጾም እንዴት ነው? አንቺ ምከሪው መኩ በ30 ምናምን አመቱም ይሄው እያለ ይስቃል። ኧረ መኩን እኮ ለ2 ለ3 ካልሆነ እኮ አይሆንም።
እኔ እኮ ባሩኬን እያየ እንትናት ገባች። አንዱን ጆሮ አንተ አንዱን ጆሮ እኔ ምናምን ነገር አድርገን ካልሞከርነው እኮ አይሆንም። አይ እኔማ ባሩኬትም ከር እያልኩት እኮ ነበር። ገባኝ። ባሩኬማ ኃይለኛ ለሐሚትም ለምን ማሉን አለ ባሩኬማ ያለሰው መሳሪ ማለት እንዴ ምን ተጀመረ? ቅድም እኮ የሆነ ቤት አግኝቻት በስማ ባሩኬ ይምከርለት እያልን ሌላ ቤት ከፍተን ትንሽ አሟሙቀን ነው የወጣ ነው። ስማ መኩ ይሄ ወሬ ሲነሳ በቃ ይምከርለት ይላል። አይ ሩቅ ምስራቅ ሳለው እሺ ይሄን ኃይሏ ብሩኬ የጃፓኑ ፀሐይ እስካሁን አለቀቀውም። ይኸው በሰከንድ እንደሚጠመው ራሱ ወንተ ውሃ ትላለህ። አይኑ በየሰከንዱ ይጠባል። 30 ዓመት ሆነው አንቲ 38 ሆናለች። አንቲሽ በ38 ውስጥ 3 ልጅ አድርሳለች። እሱ አሁን ከኛ ጋር ይስቃል እና እኔ የመኩን እንትን ብናስብበት ጥሩ ነው። እህቶች ጻፉለት በውስጥ መኩዬ እንዲነ ወንድማችን ዲያቆን ታዲያ ያው ዲያቆን ነው። እንደ ዲያቆንነቱ ያው እንደምታውቁት በማከለ መልኩ እሱ ምን ብለህ ነበር የምጠይቀው? መጀመሪያ ወደ ቁም ነገር ቁም ነገር ከዚህ በላይ ቁም ነገር አለ? ቀልደኛ ስማ፣ መጀመሪያ የምጠይቀው ምን ነበረ? ኧረ አይመልስም እየተባለ ነው። ይሄ ነገር እንዴት ነው? ኧረ በለው ምን ተጨናንቋ እንዴ? እንትን ነው እየሞከረች አለች እንዴ ማነች? ቆይ ስማ ብሩኬ፣ መጀመሪያ የሚጠይቀው ምን ነበር? ባለፈው ሲጠይቅ የነበረው ቃሏ ጠፋችብኝ። አጀምረው ነው ሄድበታለሁ። ሸርፏል አልሸረፈው ነው እንደሚለው ደግሞ ለበግ ነው። ሸረፈዲ እንደዚህ ሸረፈዲ ነሽ ይላል። ያስቸጋሪ እውነት። አይ በኩታ ብቻ አናግሩት ወንድማችንን። እድሜዋም እየቆሰብን ነው። ወደ ዝማሬው በቃችሁ። ቆይ እንጂ ሰላም እንባባል። ምንድነው የጃፓኑ ሲነሳ ምንድነው መሸሽ? እንዴ አይ ከይ እንኳን አይነገርም መሰለኝ። እየው ባይታል እንዴ ምን ብሩኬ እንዴ መኩዚ ይወራ በቃ ሳይወራ ካልካ ይወራ። ሲጀመር አይቶታል ባሮኬ አይቶታል። ቤቱ እንዲዘጋው ፈልገህ ነው? አይቶታል። ይምር ትናንት እኮ በቃ አለፈሽ። ብዙ ነገር እያነሳን ምናምን አዴ የምርን ነው አላት። ትናንት ሰፊ ሰዓት ጸደይ ነበረ። ብቻ ለማንኛውም እየወረደ ማን አስወረደ? ሐሰተኞች ኑ የኢየሱስን መዝሙር ስሙ። ያው ሰሞኑ ተገፋን ምናምን አለ ያሉ ሰዎች ሰምተሃል? እነሱ ላይ ነው። አይ እንትን ነው ትኩረት መሳብ ሲፈልጉ አሁን ሰሞኑን በስድብና ያው ምንድነው የጠላት እንደሚባለው ከዛ ያሉት ሰዎች ቤተክርስቲያን ስትሰደብላቸው መስማት ይወዳሉ። እና ምንም እኮ እውቀት የሚናገር አይታችሁ ከሆነ ከቤተክርስቲያን የወጣ ነው የሄድ ነው ብለው የሚሄዱ ሰዎች
ከስድብና ከተራ ሐሜት ውጭ የሚያወሩትና የሚናገሩት አንዳች ቁም ነገር የላቸውም። እና ሰሞኑን እንግዲህ ትዝታው ደግሞ እንደ አጋጣሚ ሆኖ በዛም በዚህም በስድብም በምንም ብሎ አጀንዳ ሆኖ ነበረ እና ይሄ ያለመረሳት አትርሱኝ ባይነት ማለት ነው። እና ይሄ ያለመረሳቱ ሲታይ አሁን እሷ ደግሞ ያለችበትንም ሰው እንትን አይደለም እና ሰው የቺ ነገር ነች። አሁን አትርሱኝ ባይነት ነች የመጣችው። በቃ አለሁ እኔም እስኪ እኔን ምን ትበሉ እና እንደዚህ አይነት ነገሮች ደግሞ ሲደጋገሙ በተለይ ክርስቲያን ሆነው ከዛ ወይም ደግሞ ቤተክርስቲያን ውስጥ ሆነው ከቤተክርስቲያን የወጡ ሰዎች ይታዘቧታል። እሱ ብቻ አይደለም። የሚገርመው ነገር አሁን ፕሮቴስታንቱ እንደውም አሁን በውስጥ የሚያወሩ ሰዎች አሉ። እንደውም አንዱ ለልጆች ከስር ቅድም እየጻፉልኝ ነበረ። አሁን ክርስትናን እየተማሩ ያሉ ማለት ነው። እና አሁን ህዝቡ እንደውም እያመለጠ ነው። እንደውም የት ቦታ ላይ ክርስቶስ እንዳለ እየተረዳ ነው። እንደውም የት ቦታ ላይ የክርስቶስ ስም እየተነሳ እንዳለ እያወቀ ነው። ማን መጽሐፍ ቅዱስ አስተምህሮ እንዳለ እንደውም እያወቀ ነው። ማን በመጽሐፍ ቅዱስ አስተምህሮ እንደሚጓዝ እንደውም እየተረዳ ነው። ከዚህ ምን እናያለን? አሁን እያመለጠ ያለ ትውልድ አለ፣ እየሸሸ ያለ ትውልድ አለ። እኔም እኮ እዛ ነበርኩ እና ለምንድን ነው እንደዚህ የምታደርጉት አይነት የሚመስል ይሄ የማከላከል አይነት ነገር ነበር ስትናገር ነበር። ሲቀጥል አስቀድሶ የሚያክሰው ኦኬ፣ ቅዳሴን የሚያክሰው ያለማቋረጥ አመቱን ሙሉ 360 ምናምን ቀን የሚነሳው የሚጠራው የሚቀርበው የክርስቶስ ስጋና ደም ነው። ይህንን የማያክሰው ነው ወጥቶ አይ በኢየሱስ ስል ተገፋው። እንደዛ ከተባለ ገብረ ዮሐንስ ስንት የክርስቶስ ዝማሬዎች አሉት? መኩዚ ማት ገብረ ዮሐንስን ቤተክርስቲያን አልፈልግህም ብለዋለች እንዴ? እሺ የሆነ ሰው ስለ ክርስቶስ ሲዘምር ደግሞ እንዴ አንቺ ጴንጤ ልትሆኚ ነው እንዴ ተባልኩኝ አለች። ተመልከቱ። ፕሮቴስታንቲዝም ከመነሳቱ ወይም ደግሞ ከመምጣቱ በፊት ስለ ክርስቶስ ሲዘመር ወዴት ነበር? አንቺ ልትሄጂ ነው ልትሄድ ነው የሚባሉ የነበሩት። እና አንዳንድ ጊዜም አይን የሌለው የሆነ ፍጥጥ ያለ ውሸት፣ እንዲህ ያክል ጥላቻ፣ እንደዚህ ያክል ንግግር ደግሞ በጣም ነው የሚዘገነ ነው የሚያስጠላው ጭምር። እና ቤተክርስቲያን በጣም በሙላት የምትናገረው ቃል የጌታዋን የአምላኳን ቃል በኩራት ሆና የምትናገረው ሳታፍርበት ጌታዋም እንዳላት ደግሞ የክርስቶስ ስጋ ነው ብላ የምታቀርብ ቤተክርስቲያን አለችን። ይህ ደም የክርስቶስ ደም ነው ብላ ከዚህ ተካፈሉ፣ ካልተካፈላችሁ በራሳችሁ ሕይወት የላችሁም ብላ የምትናገር ቤተክርስቲያን አለችን። እንዴ በቃሉ ካልኖራችሁ ሕይወት የላችሁም የምትለን ቤተክርስቲያን ነች። እስከ መጨረሻ የሚጸና ግን እርሱ ይድናል ያለው መጽሐፍ ቅዱስ ነው። በእግዚአብሔር ቃል ማለት ነው። ማን መጽሐፍ ቅዱሳዊ እንደሆነ ደግሞ እናያለን፣ እንመለከታለን፣ ግልጽም ስለሆነ። ስለዚህ እንደነዚህ አይነት ተራ ሐሜተኛ ሰዎች እየተነሱ በሚናገሩት ነገር ምናልባት እዛ ቤት ውስጥ ያሉ ሰዎች እውነትም እነዚህ ሰዎች ውስጥ ያሉበትን ያዩትን ይሁን እንዴት ተናገሩት ብለው እንዳይሉ ከማለት የሚመለስ መልስ ካልሆነ በስተቀር እንደነዚህ አይነት ሰዎች ከዚህ ወጥተው እዛ ቦታ ላይ ሄደው እነዛ ያሉትን ሰዎችን ለማስደሰት ሲሉ የሚያደርጉት ነው። በጣም በሚገርም ሁኔታ ደግሞ እያንዳንዳቸው ምንም አይነት ደግሞ እውቀት የላቸውም። የእግዚአብሔር ቃል እውቀት የላቸውም። የሚያሳፍረው ነገር ይሄ ነው። መሰረታዊ የሆነው ጥቂት የሆነችዋን እንኳን እውቀት አያውቁትም። ስንት ጊዜ ሲስቱ እንደነበረ ስለምንመለከት ማለት ነው። ስለዚህ እንደው በጠራራ ፀሐይ አይንሽን ከጨፈንሽ እና አይንሽ ስለጨፈንሽ ፀሐይዋን አላይሻትም ማለት ፀሐይ አልወጣችም ማለት አይደለም። በባህር ውስጥ ያለም ድንጋይ በባህር ውስጥ ያለውን ውሃ ስላልጠጣ እንደ ውሃ የለም ማለት አይደለም። ይሄ አለማስተዋል ነው። አይንሽን ግለጪ። እንደውም ያለችበትን ቦታ ሁላ ብትመለከት ከሄደች ከዚህ ከጌታ ቤተክርስቲያን ከወጣች በኋላ የት ነው የገባችው? ምን አይነት አስተምሮ ያለበት ቦታ ላይ ያለችው? ኦኬ እንደ ክርስቶስ ቃል የሚኖሩ ያስተማረውን አሜን ብለው የሚቀበሉ ጥምቀት ያድናል ብለው የሚሉት ቦታ ላይ ነው ወይንስ አይ ጥምቀት ትእዛዝ ስለሆነ የሚደረግ ነው ከዳነ በኋላ የሚጠመቅበት ነው ብለው ያሉበት ቦታ ላይ ያለችው? የክርስቶስ ስጋና ደም እውነተኛ ሕይወት የሚሰጥ መታሰቢያ መታሰቢያው ራሱ የሚያድን የዘላለም ሕይወት የሚሰጥ ብለው የሚቀበሉበት ቦታ ላይ ነው ያለችው ወይንስ አይ ጀስት ተራ መታሰቢያ ነው እናም ደግሞ የሚጠቅመው ነገር የለም በቃ ያው ጸጋ እንካፈላለን ታዲያ ጸጋ ያድናል ወይ ሲባል አይ ምንም የሚሰጠው ነገር የለም ራሱ የተምታታ
የሆነ ምንም መሰረት የሌለው ነገር የሚናገሩበት ቦታ ላይ ያለችው? ወይንስ ክርስቶስ ኢየሱስ ለፍርድ አንድ ጊዜ ይመጣል ብለው የሚያስቡበት ጋር ናቸው? ወይንስ አይ እስከ ግማሽ መንገድ መጥቶ እኛ ደግሞ ግማሽ ተነጥቀን ሄደን መከራውን አሳልፎ እናምን በቃ ይመላለሳል ብለው የሚሉት ጋር ነሽ ያለሽው? ስለዚህ ያለሽበትን ቦታ እንደውም ራስሽ ተመልከች። ቢያንስ አንቺ ያለሽበት ቦታ የሰው ጅማሬ ያለው ቦታ ላይ ያለሽው፣ በሆነ ሰው የተጀመረበት ቦታ ላይ ያለ አንዳች ነገር ኦኬ። ቤተክርስቲያን የተገኘችው ከጎኑ ነው፣ የመሰረታትም ጌታዋ ነው፣ እርሱ ደግሞ ራሷ ነው፣ በሙላት ደግሞ ያለባት ነው፣ በመንፈስ ቅዱስ ደግሞ የምትጠበቅ ነች። እርሱ ደግሞ ሙሽሯ ነው፣ እርሷ ሙሽሪት ነች። እኛ ብልቶች ሆነን ያለንባት አንዲት ህብረት አለች። እቺ ህብረት መሰረቷም ጉልላቷም ክርስቶስ ነው። ዳግማዊት የኖህ መርከብ የሆነች ቤተክርስቲያን አለች። የሚድኑ ሁሉ የሚጨመሩባት፣ ከጥፋት ሁሉ የሚያመልጡባት ምን አለችን? አንዲት ክብርት ሐዋርያዊት ኩላዊት የሆነች ምን አለችን? ቤተክርስቲያን አለችን። ይሄ እውነታ ነው። ልክ ያኔ እነ ሐናና ቀያፋ ይሄ የማይስማሙ የነበሩ አካላቶች ኦኬ፣ የማይስማሙ የማይገናኙ የነበሩ አካላቶች ክርስቶስን ለመስቀል ሲሆን ጌታን ለመስቀል ሲሆን እንደተስማሙት ሁሉ አንድ ያልሆኑ ምስቅልቅሉ ይወጣ ብትንትን ያሉ አስተምህሮ እንኳን ያላቸው ቤተክርስቲያን ለማጥቃት ግን አንድ ይሆናሉ። ስለዚህ አሁን ብዙሃኑን ለማስደሰት አለችና እንጀራ መጋገሪያዋ ቦታ ስለሆነ፣ ስለዚህም ደግሞ ቤተክርስቲያንን ምን ማድረግ ጀመረች? እኔ እኮ ውስጥ ነበርኩ። እንኪያስ ቆይ አንድ ጥያቄ ልጠይቃችሁ። ያወጣችሁ የነበረው ዝማሬ እንግዲህ እንደሚታወቀው የኔ ናርዶስ የኔ ቤዛ የሚለውን ዝማሬ ዘምራለች አይደል? እና ይህንን ዝማሬ ስትዘምር የኛ ቤዛ የተዘመረለትን ዝማሬ ካሴቱን ገዛን። ታወቀች፣ ፈመሰች፣ ሰው ሁላ ጋር ደረሰች። ከዛ በፊት የሚያውቃት አለ? ያንን በመዘመሯ ታወቀችበት ወይስ ተገፋችበት ነው? ያንን በመዘመሯ በያውደ ምሕረቱ ሄደች ወይስ የማይመስል ነገር? ለምንድን ነው የሚናገሩት? የነበራቸው የምንፍቅና አስተምሮ ነበረ። ያንን የምንፍቅና አስተምሮ ሲሳተፉ ነበረ። ኦኬ፣ በማወቅም ሆነ ባለማወቅ በስርዓት የሚሄዱ አልነበሩ። ትዝታው ሳሙኤልን ስናነሳ በቃ ሴት ምናምን ነገር እንትን ይል ነበር። ከስርዓቱ ላይ ወጣ ነገር ነበር። እንደውም ቤተክርስቲያን ገመና ነች፣ የምታዋርድ ስላልሆነች ነው። በአደባባይ የምታወራ ስላልሆነች ነው። ልክ ለወንድምህ ከቻልክ ምንድነው ጥላ ሁንለት፣ ኃጢአቱን ሸፍንለት። ኦኬ፣ ለወንድምህ ከቻልክ ኃጢአቱን ተሸከምለት፣ ካልቻልክ ግን ልክ እንደ ጥላ ሸፍንለት ይላል አንድ አበው ከቤተክርስቲያን አባት ውስጥ አንዱና፣ እንዴት ነው ነገርየው? እንደውም ቤተክርስቲያን ስለሆነች እንጂ ይሄን ቃል ዕለት ዕለት የምታስተምረውና የምትኖረው ቤተክርስቲያን ስለሆነች እንጂ እኮ እውነት እንነጋገርማ ከተባለ አለው አንቺ አዎ አለ መኩኔ የሌለው። እሺ እውነትማ እንነጋገር ከተባለ እንደ ስራቸውማ ቢነገር ኖሮ ዛሬ ሰው ፊቱላ እንዲቆሙ የማይሆኑበትን ብዙ ስራ አጥሰው ብዙ ችግሮችን ልክ እንዳልካቸው ምንድነው እንዳልክ ያለው ልጅ ወልደ ነበር ተባል። ተመልከቱ፣ ዲያቆን እያለ ነው የወለደው። መኩዚ ድቁና ያለ ትዳር እንደዚህ ማድረግ ይፈቀዳል እንዴ? ለምዕመንም አይፈቀድም። ለምዕመንም አይፈቀድም እንኳን ለዲያቆን። ተመልከቱ፣ ስሙ በደንብ። አሁን እሱ ምንድነው እያለ ያለው? አዎ አልነበረም እንደው ብለን እንኳን ብንወስድለት እንደነዚህ አይነት ሰዎች ሲሆኑ የሚከሱት እንደነዚህ አይነት ሰዎች ሲሆኑ ቤተክርስቲያንን ስሟን የሚያጠፉት ማንነታቸውና ምንነታቸው ምን እንደነበረ ለማሳየት ያክል ነው። ተመልከቱ። እንደዛ ከሆነ አስቀድሞ ታዲያ ለምን ልጅ ወለድክ ሲባል ያ በቀደመው ህይወቴ ነው አለ። ይሄ ጨለማ ላይ ነበርኩ አይነት ነገር። እሺ ጨለማው ላይም እያለ ግን የጨለማው የነበረውን እኮ ስርዓት እንኳን አላከበረም እኮ ነው። በነበረበት ቦታ ላይ ማንነቱን ነው የሚያሳየው ነው። ለነበረበት ቦታ ላይ እንኳን እንደ ህግና እንደ ትእዛዙ በምግባር እንኳን ሲጓዝ የነበረ አይደለም ነው። እና እንግዲህ አሁን ያለውበት ቦታ ብርሃን ነው ብሏል። እንግዲህ በሰው የተጀመረ ብርሃን ደግሞ እኛ አላየንም። የዓለም ብርሃን እኔ ነኝ ያለው ጌታ ራሱ
የሁሉ ብርሃን ነው። እናም ደግሞ እርሱም ደግሞ በብርሃን ሁሉ ተመላለሱ ነው ያለው ዮሐንስ 8:12 ላይ በግልጽ እንደተናገረው ማለት ነው። እና የትኛውን ዝማሬ ዘምራ ነው ተገፉ ያለችው? የኔ ናርዶስን የታወቀችበትን እኔ እንዴት እንደሚያስቡ አላቅም። አሁን ይሄ በጣም እቺ ልጅ ያው የመጣችው ከጭፈራ ቤት ነው። ከጭፈራ ቤት መጣች፣ ትምህርት ሳይኖራት ዝማሬ ያቀረበች። ከዛ በኋላ ከቤተ ክርስቲያን ወጣች። ከእዩ ጩፋ እስከ ዳንሳ ማነው ደግሞ የሆነ የሚያገጥ ሰው እያለ እስከዛ ድረስ አካላ ሄዳ ምርር ሲላት ቸርች ብላ የሆነ አዳራሽ ከፈተች። የተከራየችበት ሂሳብ አልሞላላት አለ መሰለኝ። ኦልሞስት 3 ወር 4 ወር ምናምን ነገር ጠፍታለች ቸርች ምናምን ከሚባለው ሙድ ውስጥ። እንደውም ከሰማችሁ ወደ ቤተክርስቲያን ተመለሺ ምናምን ቢል በጣም ብዙ ቪዲዮዎች ይለቀቁ ነበር ይህን ሰሞን ማለት ነው። ለሱ ካውንተር ለመስጠት የተደረገ እንትን ነው እንጂ ቃለ መጠይቅ ነው እንጂ አቴንሽን ፍለጋ አሁንም እንደዚህ ነኝ ምናምን ለማለት ነው እንጂ ምንም በቃ የለችበትም። ከሁሉ ነው ከትምህርት የለችበት ከምን የለችበት። በየአዳራሹ የዞረች ሁሪ ያለች ስጮህ የነበረ ሰው እንግዲህ አስበው። እውነተኛው ክርስቶስ ከሚሰበክበት ቤት የማይታወቅ እኛ ክርስቲያኖች የማናውቀውን ኢየሱስ ሰበኩኝ እንደዚህ ያልኩኝ ዘመርኩኝ ተብሎ ከወጣች ይሄ የጭንቅላት ቅንጭርና ነው እንጂ የእውቀት ማነስ ነው እንጂ ፈጽሞ ከቤተ ክርስቲያን ማንም ያባረራት የለም። ጭራሽም እኮ ሰውን ተከትላ ነው የወጣችው እኮ እንጂ ለብቻ ስም ተጠቅሶ ራሱ የተጻፈባትን እንትን አላቅም። ኖርማሊ ብዙዎቹ የምናውቃቸው ስም ሳይጠቀስ ተባረርን እንትናል የሚሉ ሰዎች ናቸው እንጂ በስርዓቱ ትምህርት ኑሯቸው በዚህ ነገር መንፍቃችኋል ተብሎ የተባረሩ እንኳን በጣም ጥቂት ናቸው። ግን አንዳንድ ሰዎች የሆነን ሰውዬ ስም እሱ ነው በቃ ክርስትናን ያስተማረኝ፣ እሱ ነው መዝሙር ግጥም የሰጠኝ፣ እሱ ነው ዜማ የሰጠኝ በሚለው አብሮ ተከትሎ የወጡ ሰዎች ናቸው እንደዚህ ብሎ ያወሩት። አስታውሳለሁኝ የሆነ ጊዜ ልክ መውጫው አካባቢ ቪዲዮ ለቃ ነበር። ከኦርቶዶክስ ቤተክርስቲያን ወጥተሻል ለውም ተገላልጣ ምናምን ነገር አንገቱ ትከሻዋ ላይ ነጠላ ጣል አድርጋ እንደ መግለጫ አይነት ነገር የሰጠችው ቪዲዮ ካስታወስከው ማለት ከቤተክርስቲያን ወጥተሻል ምናምን ነገር ስትባል አሁንም አልወጣሁኝም፣ አሁንም ኦርቶዶክስ ነኝ፣ ከቤተክርስቲያን ቢያጋፉኝ ቢያባሩኝ እንኳን አልወጣም ምናምን ያለች ሰው ነች። እንግዲህ አስበው ኦልሞስት እኮ ከቤተክርስቲያን ወጣ ጨርሳለች እኮ። ያኔ እኮ በልሳን ታወራ ነበር እኮ ያኔ። እንዴት ነው ይሄ ነገር ተመሳሰለብኝ? በፍጹም እኔም ልወጣ አልችልም ያለው እንዳልክ ንግግር ጋር እንደዚህ ሲነቃባቸው አይነት ነገር ሁሉም ናቸው እኮ። የሚገርም በልሳን ታወራ ነበረ። ይሄ እያንዳንዱ ነብይ የተባለ ቤት እየሄደች ታቅራራ ነበር። ትዝ ይላል። እንደውም የሆነ መድረክ ላይ ስትንዘፈዘፍ እንግዲህ አስበው እንደነዚህ አይነት ሰዎች ናቸው ክርስትና ገብቷቸው የወጡት ማለት ነው። ክርስትና ምን እንደሆነ እንኳን የማያውቁ ሰዎች ማለት ነው። ዝም ብለው ብቻ የሆነ ድምጽ እንደው ፈጣሪ አደላቸውና የሆነች ዜማና ግጥም አገናኝተው እንትን ሲሉ በቃ ያለነሱ ክርስቲያን ያለነሱ አስመላኪ ምናምን የሌለ የሚመስላቸው ብዙ ትምህርትም እውቀትም የክርስትና አረዳድም የሌላቸው ጭንቅላታቸው የቀነጨሩ ብዙ ሰዎች አሉ። ስቲል አሁን ድረስ ማለት ነው። አሁንም ቢሆን ዘማሪያንን የሚሉ ሰዎች አንዳንድ ሰዎች ትምህርት የሌላቸው አሉ። እነዚህ ሰዎች ትምህርት እስካላገኙ እስካልገባቸው ቤተክርስቲያን ምን ማለት እንደሆነ ክርስትና እስካላወቁ ድረስ ነገ ዘርፌን የማይሆኑበት ማንም ሰው ምክንያት እንትን ይሉ ምንድን ነው የሚባለው ማስተማመኛ የለውም። በትክክለኛው እውነተኛው የጸናው አለት ላይ ያ ሰው እስካልሆነ ድረስ ትምህርትን እስካላገኘ ድረስ ነገ ተነስቶ እንደዚች እንደ ዘርፌ ማውራቱ
የማይቀርለት ነውና አሁንም ያላችሁ ዘማሪያን ያው ይብላኝ ለኔ ነው ምን ለኔ የሚባል ነገር አለ አይደለ? ለራሳችሁ ብላችሁ እውነተኛውን ትምህርት በደንብ እንድታውቁ ከዝማሬው ከዜማው ከአገልግሎቱ ከምኑ ውጪ ደግሞ ቁጭ ብሎ መማር ሲባል ዝም ብሎ ጉባኤ ብቻ መማር አይደለም። ሃይማኖታዊ ትምህርት መማር እውነተኛውን አስተምሮ ቢያንስ ቁጭ ብሎ 6 ወር ነች። ቅዳሜና እሁድ ነው የምትሆነው ወይ እሁድ ቀን ነው የሚሆነው። 6 ወር መማር በቃ ያኔ ሁሉ ነገር ይያዛል። ለምትዘምሩት ዝማሬም ገብቷችሁ ትምህርቱን አውቃችሁ ሁሉን ነገር አሳምራችሁ ለሰውም ደግሞ እንደዚህ ነው እንትን ይሄ ነው ትምህርቴ ብሎ ደረታችሁን ነፍታችሁ መናገር ትችላላችሁ፣ ማስተማር ትችላላችሁ። ከእንደዚህ አይነት ተራ ምንፍቅናም ደግሞ ትጠበቃላችሁ። አሁን እንደዚህ አይነት ተራ የሆኑ ምንፍቅናዎች አሉ። ምን መነፈቅሽ ብትባል ምንም በማታውቀው ኢየሱስ ስላልኩኝ ብሎ አሁን ምንፍቅና አለን? የለም። እንግዲህ አስበው፣ ኢየሱስ ብሎ ምንፍቅና የለም። ምክንያቱም እግዚኦ ማረነ ክርስቶስ እንኳን ስንል ኢየሱስ እያልን ነው አይደል? ኢየሱስ የሚባል ምንፍቅና የለም። ግን በኢየሱስ ስም ውስጥ የተደበቀ ምንፍቅና ትምህርት አለ። ያንን ትምህርቱን ተናገሪ እንኳን ብትባል አታውቀውም። ይችላል ገባ ምኑ ጋር ስህተት እንደሆነች ቤተክርስቲያን ወይንም ምእመኑ እንዴት እንደጨከነባት አታውቀውም። በቃ አታውቀውም። ኖርማሊ ጨዋ ነች፣ ሌመን ነች። ሌመን ምእመን ነበረች፣ ጨፋሪ ነበረች፣ አስጨፋሪ ነበረች። ይቅርታ ስለ ህይወቷ ስለቀደመው ህይወቷ ማለት ነው በማውራታችን ይቅርታ ነበረች። ቤተክርስቲያን እጇ ሰፊ ነው። በአንዳንድ ወንድሞች ምክንያት መጣች። ትምህርት ታገኝ አታገኝ ማንም የሚያውቀው የለም። አዜመች፣ ተወደደች፣ በቤተክርስቲያን ዘንድ ከፋለች። ከዛ በኋላ ምንም በማታውቀው ምንፍቅና ተሰበረች። ይሄውን አሳዛኝ ነው፣ ለኛ አሳዛኝ ነው። ይሄ ለኛ ለክርስቲያኖች አሳዛኝ ነው። እንደዚህ አይነት ገና ለጋ የሆነ ፍሬ ያላፈራ እንጭጭ የሆነ ለጋ ተክል ዝም ብሎ ከመሬት ተነስቶ ሲቀጭ ማየት በጣም ያሳዝናል። እና እህታችን ዘርፌ ይህንን የምትሰሚ ከሆነ ቀስ ብለሽ ተረጋግተሽ ትምህርትን አውቀሽ ወደ ቤተክርስቲያን አሁንም እድሉ ሰፊ ስለሆነ ያልሞተ ሰው ንስሐ የመግባት ቻንስ በጣም ሰፊ ስለሆነ ይሄ ጋጋታውን ነብይት እንትንይት የሚባለውን ጨዋታ ትንሽ ለራስሽ ያዥውና እውነተኛው ትምህርት ቤዙ ያለው የት ነው፣ ወዴት ነው፣ እንዴት ነው እንኳን ጥቅስ አይደለም ሐዋርያት ሥራ መዳን በማንም የሚለው ሐዋርያት ሥራ ላይ ያለው ጥቅስ አይደለም። ሙሉ መጽሐፉ እንኳን የቤተ ክርስቲያን መሆኑን እንኳን ማወቅ አለብሽ። መጀመሪያ ሙሉ መጽሐፍ ቅዱሱ ቤተ ክርስቲያን የራሷና የግሏ መሆኑን እሱን መረዳት አለብሽ። እንኳን አንዲት ግንጥል የሆነች ጥቅስ አይደለም ማለት ነው። እና በተቻለሽ አቅም ቀስ ብለሽ ቆም ብለሽ ከልብሽ ሆነሽ ወደ ራስሽ ተመልሰሽ ሉቃስ 15 ላይ ነው ያለው አይደል? ያ የጠፋው ልጅ ልክ እንደጠፋው ልጅ ወደ አባትሽ ቤት ብትመለሺ መልካም ነው። እዚህ ሁሉ ሰፊ ነው፣ ምግቡ ሰፊ ነው፣ የጌታ ስጋና ደም ሰፊ ነው። አምባሩ ብዙ ነው፣ ጌጡ ብዙ ነው። እንደው ንጥት አድርጎ እጥብ አድርጎ የሚሸላልምሽ ነውና ተመለሺ። የአምባር ጌጥ ይጠብቅሻል፣ እሱን አጥልቂ ለማለት ያክል ነው። ግባ እንግዲህ። አመሰግናለሁ ባሮኬ፣ አቋርጫለሁና ይቅር በለኝ። ጥሩ አንተ ቃል ተሰማን። ጥሩ ኦልሞስት እኔም እያጠቃለልኩ ነበረ ሐሳቡንና ስለዚህ በቃ ብርሃናችን ክርስቶስ ነው። ልክ በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ስለዚህ እርሱን መከተል ያልቻለ ሰው በምን ይኖራል? በጨለማ ውስጥ ይኖራል። ስለዚህም ያንን ጨለማ ደግሞ ወደ ብርሃን ያመጣው ከዛ ድቅድቅ ጨለማ ደግሞ ወደ ሕይወት ወደ ብርሃን ሕይወት ያመጣን እርሱ ክርስቶስ ከሆነ ጊዜ በኋላ በሆኑ ሰዎች አይደለም። ያንን ጨለማ
የከፈተው ወደ ብርሃን ያመጣው ያንን ሞት የገደለው ራሱ ነው። ያንቺን ቤተክርስቲያን ደግሞ ያስገኛት እናም ደግሞ የሰራት ክርስቶስ ኢየሱስ ራሱ ነው። ሐዋርያት ደግሞ ሰበሰቧት። ስለዚህ ምን ማድረግ አለብን መሰላችሁ? እናንተ የተወደዳችሁ እንደነዚህ አይነት ሰዎች ሲመጡ ኑ በብርሃኑ ተመላለሱ ማለት ነው። ምክንያቱም ይሄ ጨለማ ውስጥ ያለ ሰው ሐሳብ ስለሆነ ራሱ የጌታን ቤተክርስቲያን ነው ምን እያሉ ያሉት እየተቹ ያሉት። ስለዚህ በብርሃኑ እንዲመላለሱ ምን ማድረግ አለብን? እድል እንዲያገኙ እናም ደግሞ የቻልነውን ደግሞ እያካፈልን በብርሃን እንዲመላለሱ ማድረግ አለብን። ጌታ ደግሞ ይርዳት። መኩዚም አንድ ቪዲዮ ለቋል፣ እየገባችሁ ሪፖስት አድርጉለት፣ ሼር አድርጉለት። እኔም የሰሩት ከ100 ምናምን ሺህ በላይ ቪው አለውና እንግዲህ ሐሳባችንን አስተላልፈናል። ስለዚህ እየገባችሁ ሪፖስት፣ ሼር፣ ኮፒ ሊንክ ምናምን አድርጉለት እና